ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕልት እንቆጳዝዮን ቅድስት ቤተ ክርስቲያን። መልካም ነው። ቃላት ያሰማልን መምህር። እንግዲህ ምሳሌዎቹ ላይ ከላይኛው ቁጥር ብንጀምር 24ቱ እንደው ይህን ችግሩን አስወግዶልን እግዚአብሔር በዓለም ቤተክርስቲያናችንም ሰፍታ አገልጋይም ሰፍቶ በ24 ቢቀደስ የበለጠው ትልቁ ነው እና 24ቱ ቁጥር የተወሰኑት በ24ቱ ካህናተ ሰማይ ምሳሌ ነው። መጽሐፍ ቅዱስም እንደሚነግረን 24ቱ ካህናተ ሰማይ እንግዲህ በዚህ በራዕየ ዮሐንስ ምዕራፍ 5 ምዕራፍ 4 ምዕራፍ 11 ምዕራፍ 19 ስለ 24ቱ ካህናተ ሰማይ አገልግሎት በመንበሩ ዙሪያ 24ቱ ካህናተ ሰማይ ነጭ ልብስ ለብሰው አክሊል ደፍተው ማዕጠንት ይዘው ዙሪያው በመንበሩ ዙሪያ ሆነው አራቱ ኪሩቤል መንበሩን ተሸክመው 24ቱ ካህናተ ሰማይ ደግሞ ዙሪያውን ሆኖ ያጥናሉ ብሎ መጽሐፍ ቅዱስ በቀጥታ ቅዱስ ዮሐንስ በራእይ ያየውን አስቀምጦታልና በ24ቱ ካህናተ ሰማይ ምሳሌ አገልግሎት ለምን ቤተክርስቲያን እንዳልነው ቅድም መንበረ ጸባዖት ናት ቤተክርስቲያናችን እና በዛ ምሳሌ ነው በ24ቱ ካህናተ ሰማይ ምሳሌ። አሁን 24ቱ ካህናተ ሰማይ ስዕል ሲሳል ስላሴ አሉ። ስላሴን የተሸከሙ አራቱ ደግሞ ኪሩቤል ዙሪያውን አሉ። አራቱ ነው አሉ በአራቱ አቅጣጫ በአራቱ ማዕዘን ደግሞ በዚህኛው ጎን 12 በዚህኛው ጎን 12 ነው ደግሞ 24ቱ ካህናተ ሰማይ ማዕጠንት ይዘው ነው የሚታዩት ስዕሉ ላይ። ያ መጽሐፍ ቅዱስ ላይ የተቀመጠ ነው። ስለዚህ አባቶቻችን ቅዳሴ 24ቱን ይቀድሳሉ። አለበት 24ቱ ሁሉም የሚያዜሙት ነገር ላይኖር ይችላል። 24ቱ ነው ስለገፉ ግን ማዕጠንታቸውን ይዘው የሚያዜሙትን እያገዙ አብረው እየተራዱ 24ቱም በማጠን 24ቱ ካህናተ ሰማይን በመምሰል አራቱ በመንበሩ ዙሪያ የሚዜሙን እያዜሙ ቢሉ 24ቱ ደግሞ ዙሪያውን ሆነው አብረው እየዞሩ የሚያጥኑት ማዕጠንት ይሆናል ማለት ነው። በታላላቅ ገዳማትም አሁን ይደረጋል እንደዚህ። በተለይ በማዕጠንት ጊዜ 24ቱ ሆነው ያጥናሉ። ደብረ ሊባኖስ ታላላቁ ገዳማት ማዕጠንት ሲወጣ 24 ካህናት ናቸው መነኮሳት አባቶች ናቸው ወጥተው የሚያጥኑት እና 24ቱ ካህናተ ሰማይ እንደሚያጥኑ መጽሐፍ ስላስቀመጠ ነው። ከዛ ወደ ታች ደግሞ 12 ነው። 12 እንግዲህ የ12ቱ ሐዋርያት ምሳሌ ነው። ዓለም መቼስ የጣፈጠችው በ12ቱ ሐዋርያት አይደል? የዓለም ከጨለማነት ወደ ብርሃንነት የተመለሰው በ12ቱ ሐዋርያት ስብከት ነው። በ12ቱ ሐዋርያት ስር ያሉ 72ቱ አርድእት 36ቱ ቅዱሳት አንስት ቢኖሩም በበላይነት ግን በማጥመቅ በማቁረብ ወንጌልን ያስፋፉ ሐዋርያት ናቸው እና በ12ቱ ሐዋርያት ምሳሌ ነው 12 ካህናቱ ነው የሚቀድሱት። ሐዋርያትም ክርስቶስን ማስተዋወቅ ማቁረብ ማጥመቅ ነው። 12ቱ ካህናትም ቅዱስ ሥጋውን ክቡር ደግሞ 12ቱ ነው በሐዋርያት ተሰይመው። ይቺ ቤተክርስቲያን በ12ቱ ሐዋርያት ትምህርት የቆመች አይደለች? በነቢያትና በ12ቱ ሐዋርያት። በነገራችን ላይ ቤተክርስቲያን እንትና አምድ እንኳን ሲሰራ በእነዚህ ልክ ነው የሚሰራው። ያው ኋላ አተካከሉ ላይ የምናየው ቢሆን ዙሪያውን አሁን መሰሶ ሲደረግ አንድ ኮለን ሲቆም አንድም 24 ነው አንድም 12 ነው የሚደረገው። ለምንድን ነው በ24ቱ የ24ቱ ካህናተ ሰማይ ቤተክርስቲያን ናት። እነሱ የሚያጥኗት እነሱ የሚያገለግሉባት። 12ም ደግሞ የ12ቱ ሐዋርያት መሰረት የሆኗት ቤተክርስቲያን ናት። ደግሞ አምዳችን እንኳን ዙሪያውን በእነሱ ምሳሌ ነው የምናደርገው ማለት ነው። ያለ ምሳሌ የምናደርገው ነገር ስለሌለ ምሳሌያችን ደግሞ ከመጽሐፍ ቅዱስ ነው። ሐዋርያት ቁጥራቸው 12 እንደሆነ ይታወቃል አይደል? ያም እንግዲህ የማቴዎስ ወንጌል ምዕራፍ 10 ማንበብ ቁጥራቸውን ለማግኘት እኛ በቅዳሴያችን ሁልጊዜ እናነሳለን። ከሐዋርያው ከጴጥሮስ ጀምሮ ዲያቆኑ ያነሳል፣ ካህኑ ያነሳል። እንደገና መጽሐፍ ቅዱስ ደግሞ በግብረ ሐዋርያትም 3 ወንጌላውያንም አንስቷቸዋል 12 እንደሆነ ቁጥር። በዛ ልክ በ12ቱ ሐዋርያት ቁጥር ልክ 12 አድርጋ ቤተክርስቲያናችን ትቀድሳለች። ሌላው አባቶቻችን በምሳሌ እንደሰጡት በ12ቱ መገብተ ሶሎሞን ምሳሌ ናቸው ይላሉ። ሶሎሞን በቤተ መንግስቱ ግቢ የሚያስተባብሩ ስጋዊ ምግብና የሚመግቡ 12 መገብት ነበሩት። እነዛ ስጋዊ ምግብ ይመግባሉ። 12 ነው እየተጋገዙ እየተባበሩ ስጋዊ ምግብን ይመግቡ ነበር። በሶሎሞን ቤተ እንትን
ቤተ መንግስት ዙሪያ እነዛ ስጋዊ ምግብ ይመግባሉ። እነዚህ ደግሞ መንፈሳዊ የሆነው የክርስቶስ ስጋና ደም 12ቱ ነው ይመግባሉ ማለት ነው። ሌላ እንደዚሁ 12 የእስራኤል ቤት አለቆች አሉ። ዘኍልቍ 17 ላይ በቤተ መቅደስ በትራቸውን አስገባ የተባለው ከ12ቱ ነገድ የ12ቱን አለቆች አይደል? የ12ቱን አለቆች በትራቸውን መርጠው በቤተ መቅደስ አሳድረዋል የተባለው እነዛንም ምሳሌ አድርጋ ቤተክርስቲያናችን ትናገራለች። እና 12ም በዚህ ልክ ይመሰላል። ከዛ በታች ወደ 7ም ስንመጣ እንግዲህ 7 ያው በዕብራውያን ፍጹም ቁጥር ነው እንላለን። ብዙ ምሳሌዎችም አሉት 7 የሚለው እነዚህ 7 የሆኑ ካህናት ከሰባቱ ባህሪያት ለተፈጠረ ሰው ልጅ ድነት የሚለምኑ ካህናት ለሁሉም በቃ ለሁሉም አንድ አድርገው ለዓለሚቱ አጠቃላይ ድነት የሚለምኑ ከዛ ደግሞ ከሰባቱ ባህሪያት የተፈጠረ የሰው ልጅ ድነተ ነፍስ እንዲያገኝ ስጋውና ደሙን የሚያቀብሉ ካህናት ናቸው። ሙሴም በቤተ መቅደሱ 7 ካህናትን ሹሞ ነበረ። ቅዱስ ያሬድም አንስቶታል። 7 ከደቂቀ ሌዊ አርአያ 7 ስርዓታተ ብሎ በደብተራ ስም ሰሞሙ ኖሎተ ከሌዊ ልጆች ለሌዊ ልጆች 7 ስርዓትን ሰራላቸው 7 አድርጎ ሾማቸው እና በቤተ መቅደሱ በ7 ሆነው እንዲያገለግሉ 7 ቀንም ከቤተ መቅደሱ ሲሾሙ ይሰነብቱ እንደነበረ መጽሐፍ ቅዱስ ይናገራል። ስለዚህ በ7 ሌላው በ7 ምስጢራተ ቤተክርስቲያን ምሳሌ ካህናት የሚያከናውኑት 7ቱ ምስጢራተ ቤተክርስቲያን አይደል? ካህናት የሚያከናውኑት በእነሱ ምሳሌ ሰተንም ተሰጥቶም አባቶቻችን ምሳሌ ሰጥተው የ7ቱን ምሳሌ ያስቀምጣሉ። በ7ቱ ሰማያት እንግዲህ ይመሰላሉ፣ በ7ቱ ዕለታትም ይመሰላሉ። የሰው ልጅ በ7ቱ ዕለታት እያንዳንዱ ስጋዊ ስራ ይሰራል፣ ስጋዊ ምግብ ይፈልጋል። በ7ቱ ካህናት አማካኝነት ደግሞ መንፈሳዊ ምግብ ይሰጠዋል፣ መንፈሳዊ ረፍት ይሰጠዋል በ7ኛው ማለት ነው። ስለዚህ በ7ም እንደዚህ ሆኖ ይመጣል። ሌላኛው ወደ 5 ስንመጣ እንግዲህ የተለመደው 5ቱ ነው። 5ቱ በእኛ በቤተክርስቲያናችን በግብፅም በእኛም ያው እስክንድርያ አይደለም እስክንድርያ በ5 ካህናት እንዲቀደስ ነው መጽሐፉ ላይ የተቀመጠው። ዛሬ የምንገለገልበት ቅዳሴም ከዛን ጊዜ ጀምረን እየተገለገልንበት ያለው ቅዳሴ ነው። ሌላ የኢትዮጵያ ቅዳሴ ብለን ለብቻ ያስቀመጥነው የለም። ከዛ ይዘነው የመጣ ነው። ለምን? መንበረ ማርቆስ ስለሆነ። እነሱ ደግሞ ከማርቆስ ነበር አይደል? የእስክንድርያው እንትኑ ፓትርያርኩ ከማርቆስ ይዘው ነው የመጡት። እኛም ደግሞ ከማርቆስ ሳንለይ ከዛው ከማርቆስ ክህነት እየተቀበልን አገልግሎታችንን በማርቆስ ሕግና ስርዓት ይዘን ስለመጣን ይሄ መጽሐፉ በእስክንድርያ ስርም ሳለን ይሄው ቅዳሴ ነው፣ ዛሬም ይሄው ቅዳሴ ነው እና ቅዳሴው 5 ልኡካን እንዲሆኑ አስቀምጧል። 5 እንዲሆኑ ያስቀመጠው ለሰራዩ ካህን ይካ ብሎ አስቀምጧል። ለንፍቁ ደግሞ ይበል ካህን ንፍቅ ብሎ ይለየዋል። ለሰራዩ ዲያቆንም እንዲሁ ለንፍቁ ዲያቆንም እንደገና ለአምስተኛው ካህን 3ቱ ካህን ናቸው በነገራችን ላይ የሚሆኑ 2 ናቸው ዲያቆናት የሚሆኑ 3ቱ እንደው አንደኛው መብራት የሚያበራውን ካህን እንዲሆን ነው የሚታዘዘው። መብራት የሚያበራው ከዛ መጽሐፍ የሚገለብጥለት ለካህኑ ካህኑ እጅን ከታጠበ በኋላ ምንም አይነካም ዘኮነ ንጹሕ ብሎ ከታጠበ በኋላ ከዛ መጽሐፉን እንትን የሚልለት መጽሐፉ ላይ ምን ወንቱ መንበሩ ላይ ነው ከዛ ደግሞ ይራደዋል። በዛ ከመንበሩ ላይ ያሉትን ነገሮች በቅርበት መብራት እያበራለት ለሱ የሚያስፈልገውን እያደረገለት የንፍቁ ስራ በዛኛው ተራዳይነቱ እንዳለ ሆኖ ይሄኛው 3ኛው ደግሞ መብራት በማብራት ከመንበሩ ያሉትን ነገሮች በማዘጋጀት ጭምር ይረዳዋልና 3 ካህናት 2 ዲያቆናት ይገባሉ። ለሶስታቸውም ለእያንዳንዳቸው እንግዲህ መጽሐፉ ላይ ተቀምጧል ማለት ነው። ለዚህ ነው እኛ ዘወትር 5 አድርገን 5 ካልሆነ ቅዳሴ አይገባም ምንለውም ለዛ ነው። የ5ቱም ድርሻ ስለተቀመጠላቸው መጽሐፋችን ላይ ቅዳሴያችን ላይ እነዚህ ለምን ሆኑ እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም መለኮታዊ ምስጢሩን በደብረ ታቦር ሲገልጥ 5 ሰዎች እንደነበሩ እናውቃለን አይደል? ሙሴና ኤልያስ፣ ከታች ደግሞ ከእግረ ደብር የወጡት ከሐዋርያቱ ከ12ቱ 5 ሆነዋል ማለት ነው። ኢየሱስ ክርስቶስን ሊቀ ካህናት አድርጎ በመካከል ሆኖ አምላክ ነው መለኮትነቱን ሊገልጥ ይዞ ሲወጣ ለምስጢሩ 5 ሰዎችን ይዞ ቀርቧል። ይሄ ምሳሌ አድርጋ ቤተክርስቲያናችን ምስጢርን አይደል የምትመግበው? ምስጢርን አይደል የምትገልጠው? ደብረ ታቦር መቅደሱ በቃ ደብረ ታቦር ቤተክርስቲያናት ቤተ መቅደስ ናት የምንለውም ለዛ ነው። ስለዚህ በዛ ማሳይቶናል። በኋላም መጥቶም ሲቀድስ አምላካችን የእመቤታችን ቤተክርስቲያን በተሰራ በፊልጵስዩስ ሐዋርያትን እነ ጴጥሮስን እነ ቅዱስ ዮሐንስ ወልደ ነጎድጓድን 2ቱን ካህን አድርጎ እንደቀደሰ አባቶቻችን በታሪክ ያስረዱናል። ሌሎች ተራዳይ ዲያቆናት አድርጎ 3 ከዛው ከሐዋርያቱ መርጦ እንደቀደሰ እዛ ላይም ያስረዳናል። እንደዚሁ በ16 በየካቲትም ሲቀድስ እንደዚሁ አድርጎ በ5 እንደቀደሰ አባቶቻችን ያስረዳሉ ማለት ነውና 5 ያው የ5ቱ አዕማደ ምስጢር ምሳሌዎችም ናቸው።
በአምስቱ አዕማደ ምስጢር አይደል የቆመችው ቤተክርስቲያን። እምነት የምንለው እኮ ሃይማኖታችን ሃይማኖት የምንለው አምስቱን አዕማደ ምስጢር ጥንቅቅ አድርጎ ላወቀ ሰው ነው አይደል? ይሄ የያዘ ሰው ያመነ ሰው። ስለዚህ በአምስቱ አዕማደ ምስጢር ምሳሌም እናደርጋለን። ከዛ በታይ ወደ አራቱም ስንመጣ የአራቱ ኪሩቤል እንግዲህ ወደ ችግሩ ደግሞ ያው ቅድም ካልነው ከተሟላው ችግር ሆኖ በችግር ጊዜ ወደሚደረጉት ከመጣን ዞሮ ዞሮ ከመጽሐፍ የወጣ እንዳልሆነ ማሳየት አይደል? በችግር ነው ብለንም ከመጽሐፍ የወጣ እናደርግም። በነገራችን ከመጽሐፉ ያለውን በቃ አራቱ ኪሩቤል ዙሪያውን መንበሩን ተሸክመው ነው። ስለዚህ በአራቱ ኪሩቤል አምሳል እናደርጋለን። ወደ ሶስትም ሲመጣ በስላሴ ስም ሆነው ሶስት ሆነው የስላሴ ምስጢር አንድ ሁለት አንድነት ሶስትነት ከዛም ሁለትም እንደዚሁ ሐዋርያትን ሁለት አድርጎ የሥጋና የመለኮትና የተስቤት ምሳሌ ተደርገው ይነገራሉ። ወደ አንድም ስንመጣ እንዲሁ የአንድነት ተብሎ ምሳሌ ይሰጣሉ። እንግዲህ አንድ ለምን ሆነ ሁለቱ ለምን ሆነ ማንለው ኋላ ስርዓቱ ሃይማኖት እየሰፋ ሲመጣ ቤተክርስቲያን እየሰፋ ስትመጣ ሊቃውንትም እየበዙ ካህናት እየበዙ ሲመጡ ቅድም እንዳልነው ከቅዳሴው ከክብሩ ከፍ አድርጎ በቁጥር በዛ አድርጎ እያመሰገኑ ቅዳሴውን በብዛት እየቀደሱ ማቅረብ በኋላ ነው እንጂ በመጀመሪያው በሐዋርያት ቆብና ሐዋርያት ብቻቸውን ነው እያቆረቡ እያጠመቁ እያቆረቡ ይቀጥላሉ። በዛን ጊዜ ምክንያቱም ባለፈው መግቢያው ላይ እንደተናገርነው ወደ ዓለም ሲላኩ እኛ 3 ሳንሆን 4 ሳንሆን 5 ሳንሆን 9 ሳንሆን ብለው ማጥመቅ ማሳመን ማቆብ አልተው በየደረሱበት ቤተ መቅደስም እንኳን ሳይኖር ቤተክርስቲያንስ የመጣው ከዛ ወዲያ አይደል? ቤተክርስቲያን መታነጽም እኮ በኋላ ነው። ስለዚህ ምሳሌያቸው በዚህ ልክ በእንዲህ አይነት ቤተክርስቲያን መስላ በዚህ ሁኔታ አገልግሎት ትሰጣለች። ጨምሩበት እስቲ እርሶ። አይ ቃልት ያሰማልን። በጣም የሚገርም ነው። አሁን እንደው በጎ በሆነ ምሳሌ ሁሉ መመሰል ይቻላል ማለት ነው። አሁን እንግዲህ አሁን ካየነው መልካም የሆኑ ነገሮች ከመጽሐፍ ሳይወጣ በመጽሐፍ ላይ ባሉ መልካም በሆኑ ነገሮች በሙሉ ቁጥሩ ሊመሰል ይችላል ማለት ነው። እንግዲህ ይሄ የሚያሳየው ይሄ የመቅደሱ ስርዓት ከፍ ወዳለ ምስጢር ነው የሚተረጎመው ማለት ነው። ምክንያቱም ለምሳሌ 24 ሲሆን የ24ቱ ካህናተ ሰማይ ነው ያለው። ስለዚህ የቤተ መቅደሱ አገልግሎት ማዕዛው ከላይ ነው ማለት ነው፣ ወደ ላይኛው ማሽተት ነው ማለት ነው። ምክንያቱም 24 አድርጎ የሰማያውያኑን ምስጋና ከዚህኛው ምስጋና ጋር ማዋሃድ ነው ማለት ነው። ምክንያቱም ያው መጽሐፍም ይላል አይደለም ስርዓተ ሰማይ ተሰራ በምድር አይ ላይኛው ስርዓት በዚህኛው ተሰራ ነው። መቼስ እዛ እስክንሄድ ድረስ አይደል የዚህኛው አገልግሎታችን እኮ ቆይታው እዛ ሄደን ከነዛኛው የገባን እየወጣን ቆይተን በኋላ ገብተን እንቀራለን። ሙሉ እዛ ገብተን ከነሱ ጋር አገልግሎት እንድንሰጥ ነው ዓላማውና እሱ እንግዲህ በተለይም እንዲህ አይነት አገልግሎት የሚሰጥባቸው አካባቢ እንዲህ ምዕመናን ተመልካቾቻችንም ያዩታል። በእውነቱ እኮ ከዛ ካሉ ከ24ቱ ካህናተ ሰማይ መጨመር እኮ ነው እንትኑን ሲያዩት መንፈሳዊ ውበቱ መንፈሳዊ መዓዛው እኮ የተለየ እኮ ነው። አሁን 24 ሆነው እንደዚህ መንበሮች ሲዞሩ እኮ በቃ በእርግጠኝነት እዛ ውስጥ እንዳሉ አይሰማዎትም። በቃ የሆነ ምንጭም ባላወቁት ሁኔታ እዛ ላይኛው ዓለም ይሄዱ እስኪመስል ድረስ ነው ደስታው ማለት ነውና ብዙ ምዕመናን ተለውጠው በደስታ ተሞልተው ይመለሳል። ይሄ በጣም ትልቅ የቤተክርስቲያኒቱ አገልግሎት ነው። በዛ ላይ ምሳሌ ደግሞ ከሰማያውያኑ ሱራፌል ኪሩቤል አጥንተ መንበር ከሆኑት ጾርተ መንበር ከሆኑት እንትና ድርሻቸው ቢለያይ ማለት ነው። ከነሱ ምሳሌ ሆነው ቤተክርስቲያን ያንን ለልጆቿ መዓዛውን እያሸተተች ወደዛኛው ዓለም እንዲናፍቁ ወደዛ እንዲመለከቱ ነው። አሁን ቁጥሩን የምታበዛው 24 የምታረገው በቃ እዛ ሂዱ እዚህ ይሄን ቆይታው ላሳያችሁና ይሄን ትንሽ ተመልከቱትና ካህናቱ ራሱ 24 ካህናተ ሰማይ ናቸው ማለት ነው አይደል? አዎ እንደዛ ማለት ነው። እነዛ ራሳቸው ያለበሱ ከምድር የተለዩ አይደል? አዎ እነዚህ ቀዳሾች በራሱ በዛን ጊዜ ከምድር የተለዩ የሉም። ለዛ እኮ ነው አሁን እኮ ዝም ብሎ ማንም ሰው ካህን ስለሆነ ወይም ካህናት መነኮሳት ስለሆኑ ውጭ በሚለብሱት ልብስ እኮ አይደለም ያን ስርዓት የሚፈጽሙት። ልብሳቸውን እንኳን ለውጣ ልብሰ ተክህኖ አልብሳ ከዛ ማዕጠንት አሲዛ እንደገና ያንን እንትመና ያ ሁሉ የሚያሳየው እዚህ ያሉ በስጋ እናያቸዋለን፣ አገልግሎቱን እናያለን፣ ቁጥራቸውን እናያለን። ይሄን ሁሉ እያየን ግን እዛ ነው የምናያቸው። እነሱም ቢሆን በዛ ቅጽበት ላይኛው ነው ያሉትና በተለይም ደግሞ ቅዱሳንም እና አቡነ ተክለ ሃይማኖት መሽም ገድላቸውን ስናነብ ደግሞ ከ24ቱ ካህናተ ሰማይ ጋር አጠኑ አይደለም። ስለዚህ እዚህም ያሉት እያጠኑ ነው ማለት ነው። መጽሐፍም እንደሚል ራዕየ ዮሐንስ ላይ እንደተጻፈ ከዕጣኑ ጋር አረግ አይደል የሚለው የእግዚአብሔር መልአክ እና ማሳረግ ስለሆነ እሱ ከ24ቱ ካህናተ ሰማይ ጋር ያለው ምስጢር እንዲህ ቀላሉ በምንጨርሰው አይደለም። በጣም ምዕመናን ቤታቸው ሄደው መጽሐፍ ቅዱሱን እንዲያዩት እንዲያነቡት። ምክንያቱም እያንዳንዱን ቅድም እንዳሉት ቤተክርስቲያን ዝም ብሎ በአጋጣሚ በይሆናል ያደረገችው አይደለም። አሁን ብዙ ሰው የሚቸገረው በአጋጣሚ የተደረገ የሚመስለው አይደል።
አንዳንዴ ደግሞ ያው ቤተክርስቲያን የሚጠሉ ሰዎች ምንም እኮ ዝም ብለው ነው ደስ እንዲያላቸው ነው ብለው እንትን የሚያደርጉም ስላሉ ምዕመናን በደንብ ትኩረት ሰጥተው ጠይቀው ግር እንደው አይምሯቸው ውስጥ ብዥታ የሚፈጥር ካለ ደግሞ ጠይቀው ምሳሌውንም ጭምር መረዳት እንደሚገባ እንደጋጣሚ ገሌናማ ሰው ጎሎ ግባና እዚህ ላይ እንደ ሸክም ነገር ታግዘኝ አይባልም እና እዛ ተሰበሰበው ብዙ ሰው አለ እንኳን ምዕመን ገሌናማ እዚህ አገዝ አድርገናል ቁጥር ሙላ ይባላል እና እሱን ያዘ ነው። ይሄን በደንብ እንድመለከቱት ነው። ሁለተኛው 12 ያለው በነገራችን ላይ ቤተክርስቲያን ቅድም እንዳልነው እያንዳንዱ ቁጥር ምሳሌም ምስጢርም አለው። ለምሳሌ ሐዋርያትን ክርስቶስ ምንድነው ያላቸው? ስለ መምጣቱ ሲናገር ስለ ዳግም መምጣቱ ሲናገር አሁን ስለምንናፍቀው ማለት ነው ስለምንናፍቀው መምጣቱ ሲናገር ያን ጊዜ የሰው ልጅ በመጣ ጊዜ እናንተ በ12ቱ የእስራኤል ወንበር ላይ ሆናችሁ ትፈርዳላችሁ ነው ያለው። በ12ቱ የእስራኤል ወንበር ላይ ሆናችሁ ትፈርዳላችሁ ማንም ሐዋርያት። ከዛ ደግሞ ራዕየ ዮሐንስ ላይ አይደለም የመንግስተ ሰማያት በሮቿን 12 አድርጎ እንትን የሚያደርገው የሚገልጠው 12 በሮች እንዳሏት ይነገራልና 12ቱ አይናቁ የመሰለ ይነገራልና ሐዋርያት ደግሞ በዚህ ቃል ኪዳን የተሾሙ ናቸው። በብሉይ ኪዳኑ በአዲስ ኪዳኑ ቃል ኪዳን የተሾሙት ሐዋርያት ናቸው። በነገራችን ላይ ሐዋርያት ሐዋርያዊነታቸው ወይም የሐዋርያት ስልጣን ለአዲስ ኪዳን ብቻ ሹመት አይደለም። በነገራችን ላይ ለዚህ ምሳሌው ምንድነው? ለዚህ ምስክሩ ጌታችን በ12ቱ የእስራኤል መንበር ላይ ትፈርዳላችሁ ነው ያላቸው። ለብሉይ ኪዳኑ እንኳን ስልጣን እንዳላቸው የሚያሳይ ነው። ያን ጊዜ እንግዲህ መፍረድ፣ መተቸት፣ ግባ ወጣ ማለት ስልጣኑ የሱ ነው። ግን እዛ ሆናችሁ በ12ቱ የእስራኤል መንበር ላይ ሆናችሁ ትፈርዳላችሁ። ይሄ ምንድነው? ክህነታችሁ፣ ስልጣናችሁ በዛ ዘመን እኔ ለፍርድ እንኳን ስመጣ የሚሻር አይደለም። ያን ጊዜ እንኳን የምፈርደው ፍርድ እናንተ ከምትፈርዱት ጋር የተዋሃደ ነው የተዛመደ ነው ብሎ ስልጣናቸውን ሰማያዊ አድርጎ ክርስቶስ የመሰከረበት ክፍል ነው። ስልጣነ ክህነት የሰጠውም ለመጀመሪያ ጊዜ ለ12 ሐዋርያት እንደሆነም ያመለክታል። ለ12 እንደሆነ 12 ብሎ ቁጥራቸውን ሌላ የተቀላቀለ ቁጥራቸውን ጠቅሷል። እና 12 ሲሆን ይህንን ምሳሌ ያደረገ ነው። እንደገና ደግሞ ያው ክህነት ከሐዋርያት ማንነት ከሐዋርያዊ ማንነት ጋር የተያዘ ነው። ሐዋርያዊ ካልሆነ ክህነት አይደለም። ከላይ ከጵጵስናው ጀምሮ ሐዋርያዊ ክህነትን ሰንሰለትን ይዞ ይመጣል። ከዛ ከተቋረጠ በቃ አሁን እንግዲህ ይሄ የሚያበራው መብራት እኮ ሆነ ቦታ ቢቆረጥ ገመዱ ይኖራል አይደል? ግን መብራት ብርሃን ይሉ ምክንያቱም ከዋናው ምንጭ ተቆርጧል ማለት ነው። ያያያዘው እንትን በጥሰናል ማለት ነውና አሁን በጣም ጥንቃቄ ያስፈልገ የመጣው ይሄ ነው። ከሐዋርያዊ ክህነት እንዳንወጣ ከሐዋርያዊ መስመር እንዳንለይ በጣም መጠንቀቅ ያስፈልጋል። ምክንያቱም ክህነት ከሐዋርያት ሰንሰለት ጋር የተያዘ ልክ እንደ እስትንፋስ ነው። አንዱን እያቀበለ ነው እዚህ የደረሰው። መቀደስ የሚችለው ቅዱስ ሥጋውን ክቡር ደሙን መለወጥ የሚችለው ያ ሲሆን ያ ሰንሰለት ሲጠበቅ ነው። ያን ሰንሰለት ከበጠስ ነው ምናልባት ሻሹ መጠምጠም ይቻላል፣ ቆቡን ማድረግ ይቻላል። ግን እግዚአብሔር በሚያውቀው የለም ማለት ነው። አንዳንዶቹ እንደው አይ ክህነት እኮ አይሻርም ዝም ብሎ ያው እንደው በንስሐ እንደመመለስ አድርገው የሚያስቡትም አሉ። ይሄን በደንብ መጠንቀቅ ያስፈልጋልና 12 የሚለው በዚህ በጣም በትኩረት እንዲያዩት ነው። እኔ እንግዲህ የሰጡት ምሳሌ ነው እያጸና ያለሁት። የሰባቱም እንደውም መጽሐፈ ምሳሌ ምን ያለ አይደለም ይሄዳ ጥበብ ቤቷን ሰራች፣ 7 አምዶቿን አቆመች ምናምን እያለ በደንብ ዝርዝር ያደርገዋል። እናንተ ሰነፎች ጥበብ የጎደላችሁ ኑ፣ ፍሪዳዬን አርጃለሁ አዘጋጅቻለሁ፣ ኑ ብሉና ጠጡ በነፃ ብላ ጥሪ ያደረገ ይችላል። ይሄ እንግዲህ ቤተ መቅደሱን የሚያሳይ ነው። ይሄ እንግዲህ ቤተ መቅደሱን የሚያሳይ ነው። አዕማድ የተባሉ ካህናት ናቸው። ከዛ ደግሞ ድግስ ፍሪዳ የተባለው ክርስቶስ ነው። የሚበላው የሚጠጣው ክርስቶስ ነው። ቤተክርስቲያን ሌላ ድግስ የላትም። በነገራችን ምዕመናን ስትጠራ ሌላ ድግስ አይደለም። ሌላው ድግስ እንኳን ከዛ በኋላ የነፍሱ ከተበላ በኋላ የነፍሱ ከተገኘ በኋላ ነው ወደ ስጋ እንጂ መጀመሪያ ስጋ እንትን አድርጎ ወደ ነፍስ አይኬድም። እንትሩ በነፍስ በኩል ከተፈወሰ በኋላ ነው ወደ ሁለተኛው የሚመጣው። መጀመሪያ መዳን አለበት ነውና ጥበብ ክርስቶስ፣ ቤተ መቅደሱ ያው አሁን ያለው አገልግሎት ነው። አዕማድ የተባሉ እነሱን ከዛ ድምጹን ከፍ አድርጎ ይሄው እንግዲህ በየቀኑ ክርስቶስ እየተጣራ ነውና ምዕመናን ወደዛ ወደ ምስጢሩ እንዲመጡ ያውም ደግሞ ያለ ክፍያ በነፃ ነው። ያውም የዘላለም ሕይወት ነው። ሰው የተወሰነ ጊዜ እንኳን እኮ የጤና ፋታ ለማግኘት በጣም በሽታ የሚሰቃዩ ሰዎች እኮ የተወሰነ ጊዜ እንደው ፋታ ለማግኘት እኮ ብዙ ብር ከፍለው ብዙ ዋጋ ከፍለው ለተወሰነ ጊዜ እንደው አይምሮ የትንሽ ረፍት ያገኝ ይሄ አሁን የሚሰማኝ ስሜት የተወሰነ ጊዜ የሚታገስበትን መድኃኒት ስጠን ብለው ብዙ ሰዎች በእንዚህ አይነት መንገድ የተወሰነ ጊዜ እንትን ያደርጉ የሚኖሩ ሰዎች አሉ። ይሄኛው ግን
አንደኛው በነፃ ደግሞ ዘላለማዊ ህይወት ነው። ክርስቶስም እንዳለው የሰው ልጅ ስጋና ደም ካልበላችሁ ካልጠጣችሁ የሰው ልጅ የተባለ ራሱን ነው የዘላለም ህይወት የላችሁም እንዳለው በዛ መንገድ ሰባቱን አዕማድ አድርጋ ቤተክርስቲያን ካህናትን ሹማ ከዛ በኋላ የሰነፎች በኃጢአት የሰነፉ በዚህ ዓለም ሁኔታ የሰነፉትን ትጠራለች። ጥበበኛ ልታደርጋቸው ነው። ጥበብ ሰመድሃሪ ነው ወጥቶ አይደለም እና ክርስቶስን ጥበብ ክርስቶስን ልትሰጣቸው ነው። ከዛ ከስንፍና ከምድራዊ ለዛ ነው ቅዳሴያችን ወደፊት እናገኘዋለን። የካህናቱ የዲያቆናቱን ብስራት ምንድነው? ተነሱ ነው፣ ንቁ ነው፣ ሰላም ለእናንተ ይሁን ነው። በቃ ይሄ ነው አዋጁ እኮ በመሐላ መሐላ በቃ ተነሱ ንቁ። አሁን ሰው ሁሉ ቆሞ እጁን ዘርግቶ ዲያቆኑ ተነሱ ለጸሎት ይላል። አሁን ይሄ እኮ ይገርማል እኮ። ይሄ ማለት ምን ነው? ከስንፍናችሁ ውጡ ማለት ነውና ስድስቱም እንደዛው ይሄ ስድስትም ቁጥር ሲሆን እንግዲህ ቤተክርስቲያናችን እንግዲህ ስድስት ሲሆኑ ብዙ እንትኖች አሏት፣ ብዙ ትምህርቶች አሏት። በዛ ምሳሌነት ትሰጣለች። አምስቱ እንደርሶት እንዳሉት ነው። ከዛ በታች እንግዲህ እንደ ሁኔታው ምሳሌ እየሰጠን እንሄዳለን። እንግዲህ ይሄን ቁጥሩን በተመለከተ ቅድም እንዳልነው አሁን ካልነው ውጭም ሊሆን ይችላል። አንዳንድ ጊዜ እኛ ምናልባት በመረጃ እጥረት በልዩ ሁኔታ ያላገኘናቸው ይኖራሉ። አሁን ከጠቀስናቸው ውጭ ከአምስት በታች በችግር ከአምስት በላይ ደግሞ ካህናቱ እንደው ብዙ ሆነው በቃ ለምእመናን ቅዳሴውን አገልግሎቱን ምልአት ያለው ለማድረግ በቃ ይበለጥ እግዚአብሔር የሚደሰትበትን ማድረግ ይሄ ይደረግ ይሆናል። እንደው በነገራችን ላይ እግዚአብሔር እኮ አሁን እንደው አንዳንዶቹ እንደሚሉት ሁላችን ካህናትን እንደሚሉት እግዚአብሔር ነው እንደ የተመቀኘን ካህናት እንዳልሆን ይሄን እኮ ማየት ያስፈልጋል። አሁን ቆይ ካህናት እንዲሆኑ የተፈቀደላቸው አካላት እንደገና ካህናት እንዳይሆኑ ደግሞ ማዕቀብ የተጣለባቸው አካላት ያሉ ነው የሚያስመስሉት አይደል? ግን ካህናት ሰው እንዳይሆን ካህን እንዳይሆን ያደረገው ምኑ ነው? ማን ነው? ይሄ እኮ በደንብ ማየት እኮ ነው። ቤተክርስቲያን አንዱን ካህን አድርጋ አንደኛውን ከክህነት አገልግሎት የምታቀበው ለምንድን ነው? በዛ ላይ እኮ ለምሳሌ ካህናቱ ነው እኮ አንዱ ወንድማቸው ሌላ አንደኛው ወንድም ደግሞ ሌላ የሚሆንበት እኮ አጋጣሚ አለ አይደል? አንዱ ካህን ይሆናል ከቤተሰብ መሃል፣ አንደኛው ነጋዴ ይሆናል፣ አንደኛው እርሻ አርሶ የሚኖር ይሆናል፣ አንደኛው ደግሞ እንግዲህ በሌላ ዘርፍ ተሰማርቶ ይኖራል። ከቤተሰቡ ካህኑ አንድ ይሆናል ወይ ሁለት ይሆናሉና ያ የሚሆንበት ምክንያት እነሱ የተለየ ምርጫ ተሰጥቷቸው በቃ ካህናት እንድትሆኑት እናንተ ናችሁ ተብለው ሌላው ደግሞ ካህናት እንዳይሆን በቃ ወደዚህ አትቀርብም ተብሎ ተከልክሎ አይደለም። ያ እንግዲህ የራሱ የሰውየው የነጻ ፈቃዱ አጠቃቀም ነው የሚያደርገው። ካህናት የሚያደርጋቸው አገልግሎቱን ለማገልገል ካላቸው ፈቃደኝነት ጥሪያቸውን ከመቀበልና ከማክበር የሚነሳ ነው። የእናቶቻችንን አገልግሎት በሌላ ጊዜ ሰፋ አድርገን እናየዋለን እና ቁጥሩንና ምሳሌዎቹ በተመለከተ እነዚህ ናቸው። ከዚህ በላይ ደግሞ ምዕመናን የሚያዩትን ነገር በማስተዋል ወደ ልቦናቸው የበለጠ በማቅረብ ለምን እንደተደረገ ደግሞ በመጠየቅ አጠገባቸው ያሉትን ካህናት በመጠየቅ ሊቃውንቱን በመጠየቅ በመረዳት ዝም ብሎ ሰው ጥያቄው አይምሮ ውስጥ እያለ መገልገል የለበትም። እውነት ለመናገር እንደው እኛ እንደ ሚዲያ የምንለው ምዕመናን አይምሮአቸው ውስጥ ጥያቄ የሚፈጥር ሁኔታ እያለ ማስቀደስ የለባቸውም ስንል ማስቀደስ አለባቸው፣ ግን መጠየቅ አለባቸው ማለታችን። ዝም ብለው ከነጥያቄያቸው ወደ ቤታቸው መሄድ የለባቸውም እና ለየት ያለ ነገር ሲያዩ ከለመዱት ቦታ ከለመዱት አገልግሎት ከለመዱት የቅዳሴ ስርዓት ለየት ያለ ነገር ሲያገኙ እዛ አካባቢ ያሉትን እዛው ያሉትን ደግሞ ሌላ ቦታ ያለው ካህን ያንን እንትን ሊያውቀው ይችላል። ምክንያቱም ከአኗኗር አንፃር ለምሳሌ አንድ ካህን የሚቀድስበት አካባቢ እንዴት ሊቀደስ እንደሚችል አሁን ላይ ሆኜ ምንም ላውቅ አልችልም። ከባድ ነው አይደል? ለምን አምስት ሲሆን አሁን እናውቃለን። የካህኑ ድርሻ አለ፣ የዲያቆኑ ድርሻ አለ። የካህኑ ስንል ደግሞ የሁለተኛው ካህን አለ፣ ዲያቆን ስንል እንደዛው። አንዱ ካህን ሲቀድስ ግን ስንቱን ነው የሚሸፍነው? ስለዚህ ያንን እዛው ያለ ካህን ቢያብራራው ነው አይደል የሚሻለው? ስለዚህ እዛው እንዲህ አይነት ሁኔታ ያዩበት ቦታ ጠይቆ ተረድቶ ከጥያቄ ነፃ ሆኖ ለካ እንዲህ ይደረጋል። ቤተክርስቲያን ለካ ብዙ የአገልግሎት መልክ አላት፣ ብዙ የጥበብ መንገድ ያላት ለካ እኔ ያወኩት ብቻ ነበር ዕውቀት የሚመስለኝ ለካ እንዲህም ይታወቃል ብለው ተደንቀው እግዚአብሔርን አመስግነው እንዲመለሱ እንዲህ አይነት ጥያቄዎች ሲኖሩ መጠየቅ መረዳት ያስፈልጋል። እንደገና ደግሞ ከቤተክርስቲያኑ እንዲህ አይነት አጥቢያዎችም ለምእመናን በተለይ በዓላት ሲሆኑ እንደው ምእመናን በአዲስ ወደዛ አጥቢያ ሲሄዱ ደግሞ ማስረዳትም ያስፈልጋል። ለምእመናን ግልጽ ማድረግ ይሄን የምናደርገው በዚህ ምክንያት በአንድ የሚቀደሰው ይሄ ችግር ስላለ እንጂ ልኡካኑ በዛ ብለው አገልግሎቱ በህብረት ቢሆን እኛም ናፍቆታችን ነው። ግን አሁን ካለን ሁኔታ ነው ይሄን የምናደርገው እያሉ ለምእመናን እያስረዱ በጥያቄ እንደተሞሉ እንዳይመለሱ ከአጥቢያዎችም እንዲህ አይነት ትምህርት መስጠት ያስፈልጋል። እሱ ብቻ ሳይሆን አምስት ልኡካን የሚቀድሱበትም እኮ ቤተክርስቲያኒቷ በዛ
አገልግሎት ዙሪያ ያለውን እኮ መግለጥ ለምዕመናን ማስረዳት በየጊዜው ያስፈልጋል። ምሳሌነቱንም እንደዚህ ያው ብዙ ጊዜ ነው ስለለመድ ነው እየተደረገ በየጊዜው ስለመጣ ምዕመናንም ብዙ ጥያቄ የላቸውም ብለን ስለምናስብ ነው እንጂ ማስተማር ያስፈልጋል፣ ማስረዳት ያስፈልጋል። ምክንያቱም አሁን የሚመጣው ትውልድ ክርስቲያን የሆነ ቤተክርስቲያንን ደግሞ በህይወት የማያውቅ ጭምር እየመጣ ነው። ቤተክርስቲያንን በህይወት አያውቃትም፣ ግን ክርስቲያን ነኝ ብሎ ማተብ አለኝ ክርስቲያን ነኝ ብሎ የሚያስብ ትውልድ እየመጣ ነውና ለዚህ ማስረዳት በየጊዜው መረጃ መስጠት ማስረዳት ያስፈልጋል ለማለት ነው። ይሄታ እንግዲህ የሚጨምሩት ካለ ይጨምሩና መልካም ካለ ተሰማለን መምህር። እንግዲህ ያው ቅድም ሰውም እንዳነሱት እኛውን ምሳሌውን እየተከስን ያለነው ቁጥሩን እየተናገርን ያለነው ስርዓተ ቤተክርስቲያንን ምዕመናን እየተከታተሉ በደንብ እንዲያውቁት አይደል? እንዲያውቁት ከምሳሌዎቹ ጋር ሲያውቁት አሁን ይሄ ለብዙ ነገር ይሄዳል። ምሳሌን እያሰቡ አገልግሎቱን እንቅስቃሴውን እያዩ ሲያስቀድሱ ካለሞያ ሐሳብም ነፃ ይሆናል። አብረው ሰማይ ይወጣል። 24 ሰዎች የቀደሱ እያጠኑ ሲያዩ ያን ጊዜ ወደ ቁጥራቸው ሲሄዱ ቶሎ ብሎ የሚሄዱት የት ነው? 24 ካህናተ ሰማይ ወደ ዓለም አይወጡም። ህሊናቸው ስብስብ ብሎ የ24 ካህናተ ሰማይ ምስጋና ነው የሚያዩና በቁጥራቸው ልክ አገልግሎታቸውን ክብራቸውን ከሰማይ የተያያዘ መሆኑን እያስተዋሉ እንዲያስቀድሱ ይሄ የችግር ያልነውን እንግዲህ ያንን የችግሩን ነገር የሚያሟላው ነገራችን ላይ እምነት ነው። አሁን አንድ ሆኖ መቀደሱ ከስርዓት በታች ሆኖ አንድ ሆኖ እየቀደሰ ግን ይሆንልኛል ብሎ ማመን ነው። ለዛ አይደል እንዴ ስጋውን ደግሞ መቀበል ያልተቻለ የእመቤታችን ታምሯን ሰምቶ ወደ ቤቱ ይሄድ እንደተቀበለ ይደረግለታል የተባለ ይሆንልኛል በማለት ቢሰማ ይሆንልኛል ነው ይሆንልኛል። ምክንያቱም ያ የተሟላውን ነገር ማግኘት አልቻልኩም። ስላልቻልኩኝ ግን እግዚአብሔር የኔን እምነት አይቶ ያን ያደርግልኛል። እዛም የሚሟላውን አገልግሎት እዚህ ላይ እንዲሆን ያደርግልኛል። ምክንያቱም 24ቱ ካህናተ ሰማይ ምሳሌ 24 ካህናት ቢቀድሱም እኮ ዋናው የስጋው የደሙ መንፈስ ቅዱስ ነው አይደል? ስጋውን ደሙን መንፈስ ቅዱስ ነው ዋናው እንትኑ አማናዊ የሚሆነው። ስለዚህ አንድ ሆኖ ካለበትም መንፈስ ቅዱስ ነው፣ ከዚህኛው መንፈስ ቅዱስ ነው። ስለዚህ ያንኛውንም በደንብ ማሰብ ያስፈልጋል። እኛ ቤተክርስቲያን እኮ እንደውም ክርስትና ስናነሳ ለምሳሌ አሁን ያለ ውሃ ጥምቀት አይጠመቅም አይደል? ውሃ ነው ጥምቀት የሚጠመቀው። ግን ካህን በሌለበት ያለ ካህን ደግሞ አይጠመቅም። ክርስትና ካህን ነው አይደል ጥምቀት የሚያጠምቁ። ካህን በሌለበት እኮ 4 አይነት የጥምቀት አይነቶች አሉ የምንለው ለዛ አይደል? አንባ ንስሐ፣ ይሄ ደመ ሰማዕታት፣ እሳት በእሳት ውስጥ መጣል፣ እንባ ማልቀስ፣ በሰማዕትነት መሞት ደሙ ጥምቀት ይሆነዋል የምንለው ለዛ እኮ ነው። ካህን ከሌለ ያ ሰው ካህን አጥቶ የሚያጠምቀው አጥቶ የሚያቆርበው አጥቶ በሌለበት ቦታ ማን ያጠምቀኝ? እኔም ካህን የለም ብሎ እያለቀሰ ሲኖር እንባውን እግዚአብሔር እንደ ጥምቀት አድርጎለት ይድናል አይደል? ምንም ወይም ደግሞ አላውያን በበዙበት ካህናት በሌሉበት ሳይጠመቅ ድንገት ለማመን ለመጠመቅ ጊዜ ቦታ ሁኔታ እየፈለገ ያለ ሰው አጋጣሚ አላውያን ኑረው ባሉበት አካባቢ ሆኖ ወደ እሳት ጥለው ቢገሉት ያቃጠለው እሳት ምንድነው የሚሆነው? ጥምቀት ነው የሚሆነው ማለት ነው። በሰማዕትነት ቢሞትም ደግሞ እንዲሁ። ስለዚህ እንደዚህ ብለን ስለምናምን ይደረግልኛል የሚለው ወስዶ ነው በችግር ቦታ ያሉት የሚደረጉት። በእኛ የተሟላ ስለሆነ እንግዲህ ምዕመናን ይህንን በትኩረት ምሳሌ የምንሰጠውን በትኩረት ምሳሌዎቹን እየተከታተሉ ከዛ ባለፈ ደግሞ ቅድም እርሶም እንዳነሱት ያዩት ነገር ካለ ደግሞ ቢጽፉልን አስተያየታቸውን ወደኛ ቢልኩ እኛ ደግሞ ከዛ ተነስተን ጥናት እያደረግንም በየሁኔታዎቹ ምሳሌያቸውም እንግዲህ እኛ ያልደረስበት ብዙ ነው። እኛ የቻልነውን ያየነውን ያወቅነውን ነው እየተናገርን ያለው። መጽሐፍን ሙሉን ዳሰን ይዘነዋል። ከዚህ ውጭ የለም እያልን አይደለም። ከዚህ ውጭ የለም እያልን አይደለም። ያላየናቸው መጻሕፍት የማናውቃቸው መጻሕፍት ሊቃውንት በእያንዳንዱ ሁኔታ ተንተን ያስቀምጧቸው ብዙ አሉ። እኛ ያየነውን በዕለት ያገኘነውን የተማርነውን እና ለእኛ አቅም በጊዜው ይሆናል ብለን ያለውን ስለሆነ ሰፊ እውቀታቸውን ደግሞ እንዲያጋሩልን እየጠየቅን ከዚህ በኋላ በእንዲህ መልኩ ለቅዳሴ የሚያስፈልጉትን ይዘን እንቀጥላለን። በእኔ በኩል የሆነው እግዚአብሔር ይስጥ ቃለ ሕይወት ያሰማልን። እንግዲህ ዛሬ መርሃ ግብራችንን በዚሁ እናጠናቅቃለን። ግን ለተመልካቾቻችን ያው ቅድም እርሶት እንዳሉት 2 ነገር እንዲልኩልን እንፈልጋለን። አንደኛው ጥያቄዎች እንደው ጥያቄ የሆነባቸውን ነገር ቢጽፉልን ቢልኩልን እሱም ትምህርት ለመስጠት እኛም ብዙ አጋጣሚዎችን እናገኛለን እና እሱ በጣም ጥሩ ነገር ነው። በምን ዙሪያ ብናተኩር በምን ዙሪያ ቢሰጥ በየትኛው ዙሪያ ብናዘጋጅ የበለጠ እንደው ወደ ምዕመናን ሊቀርብ እንደሚችል በእነሱ በኩል ቢሰጡን ይሄ አንደኛው ነው። ሁለተኛው ደግሞ አስተያየት ይሄኛው ቢስተካከል ይሄኛው ቢታረም ይሄኛው ደግሞ እንዲህ ብታረጉት የሚሉትንም ቢልኩልን
ያንን እያስተካከል እያረምን በእርግጥ ብዙ ሰዎች በቴሌግራም እየላኩልን ነው ግን ደግሞ ከብዙዎች ደግሞ ይጠበቃልና ይሄንን ለማለት ነው እግዚአብሔር አምላካችን እንግዲህ አነሳስቶ አስጀምሮናል አስጀምሮ ማስፈጽሞናል እንግዲህ ደግሞ በቀጣይ እስከምንገናኝ ድረስ እዚህ ድረስ ይበቃናል እግዚአብሔር አምላካችን ስሙ የተመሰገነ ይሁን ይቆየን